ሀናን ደውሎ እንገናኝ ካላት በኋላ ተገናኝተው ትንሽ እንዳወሩ እያለ አዙሮት ይወርቃል። እናም ከዚህም በፊት የሚያመው እመም ስላለ የአመም ተነስቶበት ነበር። እናም ሀናም በጣም ትደነግጥና በጣም ትጨዋለች ማለት ነው። እጠገቧ ግን ማንም ሰው የለም። እናም ስልኳን ታነሳና ለደላላዋ ትደውላለች። ኧረ እባክህን ቶሎ ድረስልኝ ጉዱኝ የላለው ዛሬ ቀን ትለዋለች ማለት ነው። ምን ሆንሽ? ምንድን ነው የሆንሽው? ምን ተፈጠረ? ይላታል ማለት ነው። ኧረ ምናሴ ወደቀብኝ። ምናሴ ማን ነው ደግሞ? እዛ ስራ ያስገባይ ቦታ የለም ትለዋለች ማለት ነው። እንዴ እና ታዲያ ከስራ ወጥተሽል እንዴ ትላለ። አይ አይደለም እንገናኝ ብሎኝ እኮ ተገናኝተን፣ ምክንያቱም ስለ ስራውና እንዲሁም ደግሞ እናቱን ለማግባባት እንገናኛለን ብሎኝ ነበረ። እናም ያው ወደቀብኝ። ልክ እንዳወራን ትንሽ እንዳወራን እያለ አዞረውና ወደቀ ትላለች ማለት ነው። እንዴ እሺ በቃ ሁኔታ አካባቢ ናችሁ ይላታል ማለት ነው። እናም ያሉበትን አካባቢውን ትነግረዋለች። እሺ በቃ ብሎ ይመጣል ማለት ነው። ሲመጣ ግን እሱ እዛ ጋር ወርቋል ማለት ነው። እንዴ ሀና ቆይ ምንድን ነው የተፈጠረው? ይኸውልህ እዚህ ጋር ወደቀ፣ እባክህን ቶሎ በል ወደ ሐኪም ቤት ይዘነው እንድትላለች ማለት ነው። እንዴ የሰው ሰውማ እንዴ የሆነ ነገር ቢሆንብንስ እዚህ ጋር እናም ይዘን አንሄድም እንዴ ምን ሆነሽ ነው ይላታል ማለት ነው። እንዴ ምን ሆነ ነው እንዴ ወንድም ቢሆን አሁን እንደዚህ ጥለው ትሄዳለህ እንዴ ትለዋለች ማለት ነው። እኮ ወንድሜ አይደለም ይላታል እኮ ቢሆንስ እኛን እና አሁን እዚህ ጋር ያለንለት ማንም የለውም። ስለዚህ ቶሎ በል እንዴ ምን ሆነ ነው? የወይዘሮ አዜብ ልጅ እኮ ነው። ምን ሆነ ነው? እና ስልካቸውን የምታውቀውን ደውልላቸው ትላለች ማለት ነው። አንቺ ልጅ እንደው ሀና የሆነ ነገር ችግር ውስጥ ልታስገቢ ነው አይደል? ምን አይነት ስቃይ ነው ይላታል ማለት ነው። ደላለውም ቶሎ በል አፍጥነው እያለ ሐኪም ቤት ይዘው ትሄዳሉ። ሐኪም ቤት ይዘው ከሄዱ በኋላ ደላለውም ደውሎ ለእናቱ ይነግራታል። እናቱ ደግሞ ከዚህም በፊት ስለሚያመው የሚታከምበት ሆስፒታል ትነግራቸውና እዚ ሆስፒታል ይወስዱታል ማለት ነው። ከወሰዱትም በኋላ ታክሙ ያበቃ ሀና ዶክተሩን ግን ምን ሆነው ትላለች ማለት ነው። ምላሴ የድሮ ህመም ስላለበት የተለመደ ነው፣ ምንም ችግር የለውም አይዞሽ ይላታል ማለት ነው። ማለት ዶክተር የተለመደ እንዴ ማለት አታውቂም እንዴ ይሄንን ይላታል ማለት ነው። አረን ያላቅም ትላለች ማለት ነው። ቆይ ምን ሆነሽ እንዲህ ዘንብ ቤተሰብ አይደለሽም እንዴ ይላታል። አይ ከዚህም በፊት እኮ ከኛ የሚከታተለው መድኃኒት አለ። እናም ከዚህም በፊት ከእህቱ ጋር ነበር አብሮ የምትመጣው። እንዲሁም እኮ እሷ መስለሽ ነው። አይ እኔ እነሱ ቤት የምሰራ የቤት ሰራተኛ ነኝ ትላለች ማለት ሰራተኛ ስትይ የምን ሰራተኛ ነኝ? የቤት ሰራተኛ ትቀልጃለሽ እንዴ? አሁን አንቺ ምንሽ ነው ሰራተኛ ይመስል? አዎ ሰራተኛ ነኝ እና በአጋጣሚ የተፈጠረ ነገር ነው ትላለች ማለት ነው። እናም ዶክተር የሆነውን ነገር ልትነግሪ ትችላለህ ወይም ደግሞ በምን አይነት ምክንያት እንዳመመው? አይ ይሄንን እንኳን እኔ ቤተሰብ መስለሽ ነው እንጂ ቤተሰብ ካልሆንሽ ይህን ነገር ልነግርሽ አልችልም። ከቤተሰብ ውጭ ማንም ማወቅ የለበትም ይላል ማለት ነው። እሺ ዶክተር ስራ ስለሆነ ምንም ችግር የለም እረዳሃለሁ ትለዋለች ማለት ነው። እሺ በቃ ብሎ እሱም ይላል። እናም ቤተሰቦቹ ይመጣሉ። ሀናም እንዲሁም ትደነግጣለች ማለት ነው። እና ሰላም እህቱ እንዲሁም ደግሞ እናቱ እንዴ ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ ትላለች ማለት ነው። እንዴ እኔ እኮ ነኝ እኔ ጋር ሆኖ ነው እኮ ወደቀ እና ደላለውም ደግሞ እንዴ እሷ እኮ ባደርስለት እኔ የሆነ ነገር ተፈጥሮ ነበር ለምንድን ነው ግን እንደዚህ አንቺ ሌባ ትላለች ማለት ነው። ለምንድን ነው እንደዚህ የምትሆኑትኝ እንዴ ይላል ማለት ነው። እናም ይኸውም እናንቺ ምን አገባች ጭራሽ ደግሞ ውስጥ ነች ሲል ጭራሽን ቤተሰቡን አልኛለች ብላ እናትየው እየጮች ትሄዳለች ማለት አለውም ውይ ሀና ምን አይነት ጣጣ ውስጥ ነው ግን የከተትሽኝ እያለ ምርር እያለባት አሁን ምን አባቴ ነው የማደርገው ይላል። ነቅቷል ማለት ነው። እና ሀና ወደ ውስጥ ትገባና እንዴት ነው ምናሴ ትለዋለች ማለት ነው። እንዴት ነሽ ሀና ይላታል። ስለነቃህ በጣም ደስ ብሎኛል ይላታል ማለት ትላለች። እሱም ይነሳል ማለት ነው። እናም ሀናም አትነሳ ዶክተሩ እኮ እረፍ ብሏል፣ ስለዚህ አትነሳ ትለዋለች። አይ ሀንዬ ደህና ነኝ እኮ አሁን በጣም ደህና ነኝ ይላታል። በቃ ቀስ ብለህ ተቀመጥ ትለዋለች። ደህና ነኝ እኮ ዝም ብለሽ እኮ ነው የምትጨነቂው ይላታል። ህመምህ ግን ምንድን ነው ትለዋለች ማለት ነው። እናም አልፎ አልፎ እንደዚህ ያደርገኛል የከፋ ነገር አይደለም ይላታል ማለት ነው። ሀናም ብድግ አድርጋ አይ ችግር የለም በቃ አለመናገር ፈልገን ነው መብት ነው ትለዋለች። ዶክተሩ የተወሰነ ነገር ነግሮኛል እዚህ መት እንድትታከምና በተደጋጋሚ ደግሞ እንደሚያምህ ነግሮኛል ማለት ነው ትለዋለች። ዶክተሩ ሲያካብር ነው ዝም ብሎ ማይግሬን ነው እንጂ ምንም ችግር የለም እሺ ሀንዬ ይላታል ማለት ነው። እሺ በቃ እርሰው ዋናው አንተ በደህና መሆን ነው ትለዋለች ማለት ነው። እሱም ደግሞ ይቅርታ ጠይቄያለሁ እሺ ይላታል ማለት ነው። የምን ይቅርታ ነው ደግሞ ትለዋለች። ይቅርታ የሚያስብል ነገር አለ እንዴ ትላለች ሀናም። ምናሴም አይ ያው ካላገኘሁሽ ብዬ ደውዬ አስደነገጥኩሽ አይደለ ለዛ ነው ይላታል ማለት ነው። እንጂ ምናሴ አንተ የታመምከው እያለህ ለእኔ ታስባለህ? ለምጄዋለሁ
እልቅስ ጠዋት ለምን እንደፈለግኩሽ ልንገርሽ ይላታል ማለት ነው። በጣም ብድግ አድርጋ አይ አሁን እንኳን አሟል በደንብ ረፍት አድርግ ትለዋለች ማለት ነው። ምናሴም አሁን እኮ ማውራት እችላለሁ ይላታል። የለውም ሌላ ጊዜ በደንብ እናወራለን፣ ደግሞ ቤተሰቦችህ እየመጡ ስለሆነ በደንብ ረፍት አድርግ ትለዋለች። ዶክተሩ የምናሴን እናት ነይ ይላትና ስለ ምናሴ አንዳንድ ነገር ልነግርሽ እፈልጋለሁ ይላታል። እናም ይኸው ምን ሆነ ዶክተር? ምንድን ነው? ምን ችግር ተፈጠረ? ምን ሆነ ልጄ ትላለች ማለት ነው። እኔ የተለየ ነገር ኑሮ ነው እኔ ልታገኘኝ የፈለግከው ዶክተር ትላለች ማለት ነው በድንጋጤ። አይ ምንም ነገር አልተፈጠረም፣ ስለ ምላሴ አንዳንድ ነገር እንናገር እናውራ ብዬ ነው ይላታል ማለት ነው። እንግዲህ ልጁን ስለሚያመው በጣም ደንግጣለች ማለት ነው። ዶክተር ምናሴ ምን ሆነ ትላለች ማለት ነው። እናም ዶክተሩም ምንም አልሆነም ያው እንደተለመደው ነው ይላታል። በዚህ ከቀጠለ ባሳ ያለ ሁኔታ ላይ ስለሚደርስ አዜብም እንዴ ዶክተር ማለት የከፋ ነገር ስትል ምን ማለት ነው ትላለች። በጣም ትደነግጣለች። ምክንያቱም የተለየ ሲላትኝ እናም ደግሞ የከፋ ነገር ስላት በጣም ነበር የደነገጠችው። እሱ አይደለም አትደንግጭ፣ ያው እናንተ በቂ ጊዜ እየሰጣችሁት ስላልሆነ እሱን የሚከታተል አንድ ሰው እንድትቀጥርለት ነው ይላታል ማለት ነው። እንደዛ ቢንከባከቡት ጥሩ ነው ብዬ ነው ብሎ ዶክተሩም መልስ ይሰጣል ማለት ነው። እናትየዋም በጣም ደንግጣለች። ምን ላርግ ዶክተር፣ እኔ የተቻለኝን እያደረኩ ነው፣ ግን ልጁ ትንሽ ሻል ሲለው አርፎ አይቀመጥም ትላለች። አይያዝም ግራ ግብት እኮ ነው ያለኝ። በቃ የምነግረውንም ሊሰማኝ አልቻለም። ቆይ ምንድን ነው የማደርገው? ምን ላደርግሽ ዶክተር ብላ ጥያቄ ትጠይቃለች ማለት ነው። እንግዲህ ምላሴን ስለሚያመው ግዴታ ክትትል ያስፈልገዋል።